በዚህ ሌሰን ደግሞ ስለ ጃቫስክሪፕት ጌተርስ፣ ሴተርስ ኤንድ ኢንሄሪታንስ እንማራለን። ዋት አር ጌተርስ ኤንድ ሴተርስ? ጌተር የምንለው ከቦክሱ ቫልዩ ለማግኘት የሚያግዘን ሲሆን ሴተር የምንለው ደግሞ እንዴት አድርገን ሴፍ በሆነ ወይም በጥንቃቄ ቦክስ ውስጥ ያለውን ቫልዩ እንዴት እንቀይረዋለን ወይም ቼንጅ እናደርገዋለን የሚለውን ያሳየናል። ስለዚህ ጌተር ከቦክሱ ቫልዩ ለማግኘት ይጠቅመናል። ሴተር ደግሞ ቦክስ ውስጥ ያለውን ቫልዩ እንዴት አድርገን መቀየር እንደምንችል ማለት ነው። they are like doors to control how you enter or take data from your project። ስለዚህ አገልግሎታቸው ዳታችንን ሴፍ በሆነ ወይ ያስቀምጡልናል። ሁለተኛ ደግሞ የዳታ ፍሎ ኮንትሮል ያደርጉልናል ማለት ነው። what is the problem why we need ጌተርስ ኤንድ ሴተርስ? ስቱደንት የተባለ ቦክስ አለን ብለን ብናስብ ከስቱደንት ቦክስ ውስጥ ደግሞ የተማሪዎችን ስም ብናስቀምጥበትና ከቦክስ ውስጥ ደግሞ ሌላ ሰው የተማሪዎችን ስም መቀየር ቢፈልግ ሴፍ በሆነ ወይ እንዲቀመጥልንና ትክክለኛ በሆነ ወይ እንዲጻፍ ይህም በሚሆንበት ጊዜ የሚወስደው ኢንፑት ኦንሊ ቴክስቶች መሆን አለበት። ቁጥሮችን በጭራሽ መቀበል የለበትም። ስለዚህ ይህን ችግር እንዴት አድርገን ሶልቭ እናደርጋለን? ሃው ጌተርስ ኤንድ ሴተርስ ፊክስ ኢት። ጌተር ቦክስ ውስጥ ያለንን ዳታ ለማንበብ፣ ሴተር ደግሞ በጥንቃቄ ቦክስ ውስጥ ያለውን ዳታ ለመቀየር በሚፈልግበት ጊዜ ይጠቅሙናል ማለት ነው። ይህንንም በኤግዛምፕል ማየት እንችላለን። ፕሮጀክት ፎልደር ክሬት እናደርግ፣ ጄስ ጌተርስ ሴተርስ እንበለው። ከዛም አዲስ የቪዥዋል ስቱዲዮ ኮድ ዊንዶ እንክፈት። ፕሮጀክት ፎልደራችንን እናስገባው። ኤችቲኤምኤል ፋይል ኢንዴክስ ዶት ኤችቲኤምኤል መነሻ ኮድ እንስጠው። ጄስ ጌተርስ ሴተርስ ኤንድ ኢንሄሪታንስ በተመሳሳይ ለሄዲንግ ዋን። በመቀጠል የጃቫስክሪፕት ፋይል ስክሪፕት ዶት ጄስ ቼክ የምናደርግበት አንድ ኮድ እንሰጣለን። ጃቫስክሪፕታችንን ከኤችቲኤምኤል ኮኔክት እናደርግ። ከቦዲ ቀጥሎ ስክሪፕት ከዛ ሶርስ ዶት ስላሽ ስክሪፕት ዶት ጄስ። ይሄን በብራውዘር ለማየት ራይት ክሊክ ኦፕን በዲፎልት ብራውዘር ነው። ነገር ግን አላማችን የጃቫስክሪፕት ኮድ ማየት ስለሆነ ራይት ክሊክ አድርገን ከዛ ኮንሶል ኮኔክትድ። ስለዚህ ጃቫስክሪፕታችን ከኤችቲኤምኤል ኮኔክት አድርገዋል ማለት ነው። በመቀጠል ይሄን ኮመንት እናደርገውና ጌተርስ ኤንድ ሴተርስ እንላለን። የጌተርስ እና ሴተርስ ኤግዛምፕል ለማየት ክላስ ስኒፔት እንጠቀማለሁ። ክላሱን ስቱደንት እንበለው። ኤስ በካፒታል መጻፍ ያለባት። ፓራሜትሩ ደግሞ ኔም እንበለው። ፕሮፐርቲዎችን ሴት እናደርጋለን። ዚስ ዶት አንደርስኮር ኔም አሳይንድ ቱ ኔም አንደርስኮር ኔም ኢዝ ዘ ሪል ዳታ ስቶርድ ኢንሳይድ ዘ ቦክስ። ከዚህ በመቀጠል ጌተርስ እንጠቀማለን። ከዚህኛው ከርሊ ብሬስ አንድ ስቴፕ ስክብለን ጌተርስ ሌት ዩ ሪድ ዘ ኔም ሴፍሊ። ስለዚህ ጌት ይህም በፋንክሽን ልክ እናደርገዋለን። ከዛ ቦዲ ያለው ሪተርን ዚስ ኮማ አንደርስኮር ኔም። ይህ ጌተር ኔሙን ለማንበብ ያገለግለናል። በመቀጠል ደግሞ ሴተር ሌት ዩ ቼንጅ ዘ ኔም ሴፍሊ። ሴተር ስንጠቀም በቅድሚያ ሴት እንላለን። ኔም አድርገን ፋንክሽን መልክ ይኖረዋል። ፓራሜትሩን ኒው ኔም እንበለው፣ ምክንያቱም የነበረውን ኦልዱን ስም ልንቀይረው ስለሆነ ኒው ኔም የሚል እንሰጠዋለን። ከዛ ቦዲ እንክፈትለት። ኤፌልስ ይሄኛውን ስኒፔት እንወስዳለን። ከዛ ኮንዲሽኑ ላይ ታይፕ ኦፍ የኒው ኔሙ የሚሰጠውን ኔም ታይፕ ኦፍ ቼክ እናደርገዋለን። ይሄንን ማለት ነው። ይሄን ኒው ኔም ታይፕ ኦፍን ቼክ እናደርጋለን። ከዛ ይሄ የምንሰጠው አዲሱ ስም ይሄኛው ስትሪንግ ከሆነ ቼክ ዛት ኢት ኢዝ ቴክስት ነው ቼክ እንዲያደርግልን እዚች የሰጠነው ሀሳብ ማለት ነው። ስለዚህ ቼክ ካደረገልን በኋላ እዚህ ዶት አንደርስኮር ኔም ሴት የምናደርገው ስለዚህ ኒው ኔም የሚለውን ይሆናል ማለት ነው። ስትሪንግ ከሆነ አዲስ የምንቀይረው ስም ቼንጅ የምናደርገው በኒው ኔም ይተካል እዚች በሰጠናት ፓራሜትር። ይሄ ኮንዲሽን ፌል ካደረገ ደግሞ ወደ ኤልስ ኮንዲሽን ይመጣና ሲኤልጂ ኔም መስት ቢ ቴክስት። ይሄ ጌት የሚያገለግልን ሪድ ለማድረግ ነው ለማንበብ። ሴተር የሚያገለግለን ደግሞ የነበረውን ስም ኦሪጂናሉን ስም ቼንጅ ለማድረግ ነው። ስለዚህ ኦሪጂናሊ ይቺ ሪል ኦብጀክት ነች። ይቺ ሪል ኦብጀክት ስናነባት ኔም ብለን የምናነባት። ከዛ ጌት ላይ ጀስት ዳይሬክትሊ ሪድ ማድረግ ነው ያለ የምንችለው። ሴት ስንመጣ ግን ወደ ኒው ኔም እንቀይራታለን ማለት ነው። ታይፕ ኦፉን ቼክ እናደርግና ይሄ ታይፕ ኦፍ ስትሪንግ ከሆነ ደግሞ ዚስ ኔምን የነበረውን ሪል ኦብጀክት ስሙን ወደ ኒው ኔም እንቀይረዋለን ወደ አዲስ ስም ማለት ነው።
ነገር ግን ይሄ የቀየርነው አዲሱ ስም ስትሪንግ ከሆነ አዲሱን ስም ያመጣልናል። የቀየርነው ስም ግን ስትሪንግ ካልሆነ ኤልስ ኮንዲሽን ላይ ይሄድና ኔም መስት ቢ ቴክስት የሚል እንዲወጣ ዝና ማለት ነው። ሌታስ ዩዝ ዘ ኮድ ሌት ስቱደንት ዋን አሳይንድ ቱ ኒው ከዛ ኮንስትራክተር እንጠራና ከላይ ያለውን ክላሱ ማለት ነው። ይህን ክላስ እንጠራና ስቱደንት በቅንፍ ውስጥ አሌክስ የሚል ስም ሰጠ ነው። ኮንሶል ሎግ ይህን ስቱደንት ዋን ዶት ኔም ብንል ዩዝስ ጌተር አሌክስ የሚለውን ኔም እያነበበልኝ ነው። ይሄ እንግዲህ ለጌተር ነው። የዚህን አውትፑት ለማየት ወደ ብራውዘር ሄድና ሪፍሬሽ የምናደርገው አሌክስ የሚለውን አነበበልን ማለት ነው። ስለዚህ ጌተር ያለውን ዳታ ሪድ ያደረገልን። በመቀጠል ደግሞ እዚህ የተሰጠውን ስም ቼንጅ ልናደርገው ነው። ስቱደንት ዋን ዶት ኔም አሳይንድ ቱ ሰላም ብንለው ይሄ ደግሞ ዩዝስ ሴተር ቼንጅ ሴፍሊ። ሁለተኛው ደግሞ ሴተር ተጠቅመን ወደ ሌላ ስም እየቀየር ነው። በተመሳሳይ ይህንን ብንጠራ ኦሪጂናሊ አሌክስ ነበር። አሌክስ የሚባለውን ሪድ አድርጎልናል ጌተርን ተጠቅመን። በሁለተኛ ደግሞ ስሙን ሰላም ያልነው ሴተርን ተጠቅመን ነው። ይሄ ሰላም የተሰጠውን በስትሪንግ ነው። ስትሪንግ ሳይሆን ደግሞ እናየዋለን ሰላም ማምጣት ቻለ ማለት ነው። በመቀጠል ደግሞ ይሄ ስትሪንግ ባይሆንስ ይሄን ኮንዲሽን ሰላም የመጣልን እዚህ ጋር የሰጠነው ስትሪንግ ስለሆነ ነው አይደለም መቀየር ቻለው ሰክሰስፉሊ። አሁን ደግሞ ቁጥር ቢሆንስ እና ይህንን ኮፒ አድርገን ይሄ ቁጥር ከሆነ ድጋሜ ቀጥታ ወዴት ይመጣል ነው ወደዚህ ኮንዲሽን ኔም መስት ቢ ቴክስት ወደሚለው ይመጣል ማለት ነው። ስለዚህ ብራውዘር ጋር ብንሄድ ሪፍሬሽ እናድርገው ኔም መስት ቢ ቴክስት የሚለው መጣ አለን። እንቀጥልና ሌት ስቱደንት ዋን ሳይንድ ቱ ስቱደንት አሌክስ ብናደርገው ስለዚህ ጃቫስክሪፕት ኖቴሽን ስንጠቀም አውቶማቲካሊ ጌተር እና ሴተርን ይጠቀማል ማለት ነው። በመቀጠል የምናየው ኢንሄሪታንስ የሚለው ነው። ዋት ኢዝ ኢንሄሪታንስ? ኢንሄሪታንስ አሎውስ ቱ ሪዩዝ ኤ ኮድ ፍሮም አናዘር ክላስ። የኢንሄሪታንስ አገልግሎት አንድ ክላስ ላይ ያለን ኮድ ከሌላ ክላስ ላይ በመሆን ሪዩዝ ማድረግ የሚያስችለን ስልት ነው። በጃቫስክሪፕት የሌላን ክላስ ከሌላ ክላስ ሆነን በምንጠራበት ጊዜ ኤክስቴንድስ የሚባለው ኪወርድ እንጠቀማለን። ኤክስቴንድስ የሚለው ኪወርድን ከሌላ ክላስ ኢንሄሪት አድርገን እየተጠቀምን መሆኑንም ያሳየናል ማለት ነው። ኤክስቴንድ የተደረገው ዋናው ክላስ ቤዝ ክላስ ወይም ደግሞ ሱፐር ክላስ ሲባል የሌላን ክላስ ኮድ እየተጠቀመ ያለው አዲሱ ክላስ ደግሞ ቻይልድ ክላስ ኦር ሰብ ክላስ ተብሎ ይጠራል። ይህንንም በምሳሌ ማየት እንችላለን። የበፊቱን ኮመንት እናድርገው። ኢንሄሪታንስ አንድ የፐርሰን ክላስ ክሬት አድርጋለሁ። ክላስ ስኒፔቱን እንሰጠዋለን ኮንስትራክተር እንዲሰጥልን። የክላሱን ኔም ፐርሰን እንበለው። ፒ በካፒታል መጻፍ ያለባት። ፓራሜትሮቹን ኔም እና ኤጅ እንበላቸው። ለኮንስትራክተሩ ፕሮፐርቲዎችን ሴት እናደርጋለን። ሲስቶት ኔም አሳይንድ ቱ ኔም፣ ለኤጅን ሲስቶት ኤጅ። በመቀጠል ሜትድ እንሰጣለን። ሜትድ የምንሰጠው ከኮንስትራክተሩ ወጣ ብለን ሜትዱን ግሪት ብንለው ሜትድ ስለሆነ ልክ የፋንክሽን ፎርም ነው የሚኖረው። ከርሊ ብሬስ አለው። ሜትዳችን ላይ ኮንሶል ዶት ሎግ ብለን ቴምፕሌት ሊትራል እንጠቀምና ሄይ አይ አም ዶላር እንጠቀም። ከርሊ ብሬስ ዚስ ዶት ኔም ኤንድ አሁንም ዶላር እንጠቀም። ከርሊ ብሬስ ዚስ ዶት ኤጅ ውጭ ላይ ወጥተን ኢርስ ኦልድ ማለት እንችላለን። ዚስ ዶት ኔም ኤችን የሚወስዳል እዚህ ጋር የሚሰጠውን ቫልዩ፣ ዚስ ዶት ኤጅ ደግሞ ለዚህ ቫሪያል የሚሰጠውን ቫልዩ ይወስዳል ማለት ነው መጨረሻ ላይ። ይህ እንግዲህ ሜን ክላሳችን ወይም ሱፐር ክላሳችን ነው። አሁን ደግሞ ለዚህ ክላስ ቻይልድ ክላስ ወይም ሰብ ክላስ ክሬት እናደርጋለን። ይሄ ከቶፕ ያለው የላይኛው ይሄ ሜን ክላስ ኦር ሱፐር ክላስ እንለዋለን። አሁን ደግሞ ኢንሄሪታንስ የተማር ስለሆነ ቻይልድ ክላስ ኦር ሰብ ክላስ። ስለዚህ አሁንም ሌላ ክላስ የሚል እንጽፋለን። የክላሱን ኔም ስቱደንት እንበለው። ሰብ ክላስ መሆኑን ለማመልከት ወይም ቻይልድ ክላስ መሆኑን ለማመልከት ኤክስቴንድስ የሚል ኪወርድ መጠቀም አለበት። በመቀጠል የትኛው ኤክስቴንድ የሚያደርገው ይሄን ፐርሰን የሚለውን ስለሆነ ይሄን ፐርሰን የሚለውን እንወስዳለን። እቺ ኤክስቴንድስ የምትለው ቃል የምታመለክተው ፐርሰን የሚባለውን ከሜን ክላሱ ከዋናው ኢንሄሪት አድርገን አመተና ማለት ነው። ስለዚህ ኔም እንጠቀማለን፣ ኤጅ እንጠቀማለን፣ እንዲሁም ግሬድ። ከበፊቱ ሌት የሚያደርጉ ደግሞ እዚህ ጋር
ለኔም እና ለኤጅ ከዚህ ላይ ፕሮፐርቲ ሴት አናደርግ፣ ምክንያቱም ኦልሬዲ ከላይ ኤክስቴንድ አድርገን አምጥተናል። ይህንን መጠቀማችን ለማሳየት ሱፐር የሚል ኬወርድ እንጠቀማለን። ሱፐር ላይ ኔም እና ኤጅ ነው። ከላይ እዚህ ጋር ፐርሰን ላይ የነበሩትን ኔም እና ኤጅ ሱፐር ላይ እናስቀምጣለን፣ እነዚህን ሁለቱን ማለት ነው። ከሱፐር በመቀጠል ደግሞ ዚስ ኬወርድ እንጠቀምና ዚስ ዶት ከዛ ይችን ግሬድ እንጠቀማለን ማለት ነው። ሴት አድርገን ጨርሰናል። ሱፐር ኬወርድ አገልግሎቷ ኮልስ ፐርሰን ኮንስትራክተር ኦን ቶፕ ሱፐር ኬወርድ ከላይ መጥራታችንን ያሳያል። ኤክስቴንድ የምትለዋ ደግሞ ኢንሄሪት ማድረጋችን ታሳያለች። ይህን የመሰለ ክሊር የሆነ ኮድ ሜን ክላስ አለን። እዚህ ጋር ደግሞ ሰብ ክላስ አለ። በመቀጠል ቫልዩዎችን ወደ መጠቀም እንሄዳለን። ሌት ስቱደንት 1 አሳይንድ ቱ ኒው ስቱደንት በቅንፍ ውስጥ አሌክስ ማለት እንችላለን። ኮማ ኤጅ 25 እንስጠው። ኮማ ግሬድ ደግሞ ካራክተር ደውና ኔም በኮቴሽን ውስጥ ነው ስትሪንግ ስለሆነ፣ ካራክተር ኤ ደግሞ ስትሪንግ ስለሆነች በኮቴሽን ውስጥ አስቀምጠናታል። ስለዚህ ከዚህ በመቀጠል ውስጥ ያሉትን ቫልዩዋቸውን አውትፑታቸውን ነው እሱን ማየት እንድንችል ኮንሶል ዶት ሎግ ስቱደንት 1 ዶት ኔም ስቱደንት 1 ዶት ኤጅ ዶት ግሬድ እንልና ይህን ሜትድ እንጠራዋለን። ግሪድ የሚባል ነው። እሱን ለመጥራት ስቱደንት 1 ዶት ግሪድ ክሊርሊ በሆነ ወይ ጽፈናል ማለት ነው። ስለዚህ አውትፑታችን ማየት እንችላለን። ሴቭ እናድርግና በቅድሚያ የበፊቱን ክሊር እናደርገው። ከዛ ሪፍሬሽ ብናደርገው የኛ እንድናይ በዚህ መልክ መጣልን ማለት ነው። አሌክስ መጣ፣ 25 ኤ መጣ። እንዲሁም ደግሞ ክሊር በሆነ ወይ በዚህ መልክ አመጣልን ማለት ነው። እዚህ ጋር አዲሽናል ኤግዛምፕል ሌላ ክላስ ነው። ኦልሬዲ ይሄ አንድ ሜን ክላስ ስላለን ሰብ ክላስ ብቻ ነው ክሬት የምናደርገው። ስለዚህ በቀጥታ ኔሙን ምን እንለዋለን? ቲቸር እንለዋለን። በመቀጠል የዚህ ሜን ክላሳችንን ፐርሰንን ኤክስቴንድ ልናደርገው ስለሆነ ጀስት በቀጥታ በዚች መልክ ኤክስቴንድ ፐርሰን የምትለዋን እንወስዳለን ማለት ነው። አንድ ሜን ክላስ ብዙ ሰብ ክላሶች ሊኖሩት ይችላሉ። ኮንስትራክተር ላይ ደግሞ ልክ በተመሳሳይ እዚህ ጋር እንደጻፍነው ኔም ኤጅ ግሬድ እንዳልነው ቲቸር ላይ ደግሞ ኔም ይኖረናል። ከላይ የሚዋሰው ኤጅ አለን፣ እሱን ከላይ ያመጣል። ከዛ ሰብጀክት እንበላት የግሉ ማለት ነው። ከዛ ሰብጀክት በመቀጠል በተመሳሳይ ሱፐር ኬወርድ ሱፐር እንጠቀማለን። እንዲሁ ደግሞ ዚስ እንጠቀማለን ማለት ነው። ሱፐር የምንጠቀመው ከዚስ በፊት ነው። ስለዚህ ሱፐር እንልና ሱፐር ኬወርድ ላይ ከፐርሰን ክላስ ከሜን ክላሱ ከዚህ ከፐርሰን ኤክስቴንድ አድርገን የምናመጣቸውን ኦንሊ ኔም እና ኤጅን ብቻ እንወስዳለን። ኔም ኮማ ኤጅ። በመቀጠል ደግሞ ዚስ ኬወርድን እንጠቀማለን። ዚስ ዶት ሰብጀክት አሳይንድ ቱ ሰብጀክት ሰብ ክላስ እንግዲህ ጽፈን ጨርሰናል ማለት ነው። በመቀጠል ቫልዩ ወደ መስጠት ነው የሚሄደው። ከዛ በፊት እዚህ ጋር አንድ ሜትድ እንስጠው ቲች የሚል ኮንሶል ዶት ሎግ እንጠቀምና ከዛ ቴምፕሌት ሊትራል ዶላር እንጠቀማለን። ከዛ ዚስ ዶት ኔም ማለት እንችላለን። ቲችስ ከዛ ዶላር ከርሊ ብሬስ ዚስ ዶት ሰብጀክት ማለት እንችላለን። በመቀጠል እዚህ ጋር እንወጣና ሌት ቲቸር 1 አሳይንድ ቱ ኒው ቲቸር የሚለውን እንጠራለን። በቅንፍ ውስጥ ለምሳሌ የራሴን ላድርግ ነው እያስተማርኩ አይደለ? አይሌን ብለው ኤጅ 30 ብየዋለሁ። የማስተምራችሁ ደግሞ አሁን ምን እየተማርኩ ነው? ጃቫስክሪፕት አይደለ? ጃቫስክሪፕት በቃ በዚህ መልክ አድርግ። ሌላም ቲቸሮችን ቲቸር 2 ቲቸር 3 መቀጠል እንችላለን። በዚህ መልክ ነው የምንጠራው። ግን በዚህ መልክ ሌሎች ቲቸሮችን መቀጠል እንችላለን። ቲቸር 1 ቲች የሚለውን ብቻ እንጥራው። እቺ ቲች የምትለዋ እዚህ ጋር ከላይ ስጣት ሜትድ ነች። የመጀመሪያው ላይ ሜትዱን እኛ ያልጠቀምበት ልክ ዶት ኮንሶል እንደ ያመጣን። አሁን ጀስት ምንም ኮንሶል እዚህ ጋር ማለት ሲያስፈልገን ሙሉን ራሱ እንዲያመጣ ነው የፈለግነው። ስለዚህ ሴቭ እናድርግና አውትፑታችንን ሪፍሬሽ እናድርገው። ሃይሊ ቲችስ ጃቫስክሪፕት እያንዳንዱ እንዲመጣም ኤጁን ስሙን ምናምን እንዲመጣም ማድረግ ይቻላል። ለምሳሌ እዚሁ ላይ ሴልጂ ቲቸሯን ዶት ኔም ዶት ኤጅ ዶት ሰብጀክት እያልን መቀጠል እንችላለን። ዶት ሰብጀክት ይቀረናል። ሪፍሬሽ ብናደርገው እያንዳንዱ በሊስት መልክ መጣ አለን። ስለዚህ በዚህ ትምህርት ስለ ጌተርስ፣ ስለ ሴተርስ፣ ኢንሄሪታንስ እንዲሁም ኤክስቴንድስ የምትባለውን ኪወርድ መቼ እንደምትጠቀምባት፣ ስለ ሜን ክላስ ወይም ሱፐር ክላስ፣ ስለ ቻይልድ ክላስ፣ ስለ
ኢንሄሪታንስ እንዴት አድርገን እንደምንሰራ አንድ በአንድ አይተናል። ጥያቄ ካላችሁ በኮመንት ሴክሽን አሳውቁኝ። ለዛሬው በዚህ ይበቃናል። ስለተከታተላችሁ አመሰግናለሁ። ላይክ፣ ኮመንት፣ ሰብስክራይብ አድርጉ። የዚህን ማቴሪያል ማግኘት ከፈለጋችሁም ከስር ባለው የጊታብ ሊንክና የቴሌግራም ቻናል ላይ ማግኘት የሚችሉ ይሆናል። በቀጣይ ስለ አሬስ እናያለን። እስከዛው ሰላም ሁኑ።